ከ40 ፎቅ በላይ የሚረዝመው የኃይል ማመንጫ የምስራቁ የንፋስ ወርቅ እየወጣ ያለው የኢትዮጵያ የበረሃ ሀብት ዓለም ሁሉ የሚፋጅበት ጦር የሚማዘዝበት አስደናቂ ኃይል በሀገራችን ኢትዮጵያ መልኩን ቅርጹን እየቀያየረ መነሻውን እየለዋወጠ ተደብቆ ለዘመናት ኖሯል። ባለፉት እልፍ ዓመታት የሀገራችን ህዝቦች አብዛኞቹ ቤታቸው በጨለማ ተውጦ ኤሌክትሪክ እንደናፈቃቸው የኖሩ ሲሆን ሀገራችን ኢትዮጵያም ኃይልን ታገኝ የነበረው ከአንድ አማራጭ ብቻ ነበር። ታዲያ ስለ ኢትዮጵያ የኤሌክትሪክ ኃይል ስናስብ አእምሯችን በቀጥታ ወደ አስደናቂ የውሃ ኃይል ማመንጫ ግድቦቻችንና ወደ ታላቁ የኢትዮጵያ ህዳሴ ግድብ መሄዱ አይቀርም። ውሃ ሁሌም የህይወታችን መሰረትና ብርሃናችን ሲሆን ከ90 በመቶ በላይ የሚሆነውን የሀገራችንን የኤሌክትሪክ ኃይል ሲያቀርብም ቆይቷል። ከዚህ የውሃ ሀብታችን በተጨማሪ ግን ሐሩር ፀሐይ በሚያቃጥለው ንፋስ በሚያሽከረክረው የምስራቁ የሀገራችን ክፍል አንድ አስገራሚ ሀብት ተደብቋል። እሱም አስደናቂው የንፋስ ኃይል ነው። ኢትዮጵያ በአፍሪካ ውስጥ እጅግ ባለጸጋና የማያቋርጥ የንፋስ ኃይል ክምችት ካላቸው ሀገራት መካከል አንዷና ቀዳሚዋ ናት። ታዲያ አሁን በግማሽ ቢሊዮን ዶላር የግል ኢንቨስትመንት ተገንብቶ 300 ሜጋዋት ኤሌክትሪክ የሚያመነጭ ግዙፍ የንፋስ ኃይል ማመንጫ ከበረሃ ሸዋ ውስጥ ብቅ እያለ ሲሆን የዚህ ታምራዊ ፕሮጀክት አንዱ ክፍል የሆነውና ከአዲስ አበባ 700 ኪሎ ሜትር ርቀት ላይ በምስራቅ አቅጣጫ የሚገኘው አይሻ የንፋስ ኃይል ማመንጫ ፕሮጀክት አሁን እውን ሆኗል። ከ40 ፎቅ በላይ የሚረዝሙ ማለትም እስከ 210 ሜትር ወደ ሰማይ የተመዘዙ ግዙፍ የብረት ምሰሶዎችን የያዘው ይህ አስደናቂ ፕሮጀክት በአሁኑ ወቅት 38 ተርባይኖች 80 ሜጋዋት ኃይል እያመነጩ ሲሆን በመጨረሻም 48 ግዙፍ ተርባይኖችን በሙሉ አቅማቸው የሚያንቀሳቅስ ይሆናል። ይህ ተራ የመሰረተ ልማት ግንባታ ብቻ አይደለም። ኢትዮጵያ በሚሊዮኖች የሚቆጠሩ ቤቶችን ለማብራትና የአፍሪካ ቀንድ የማይነካ የንጹህ ኃይል ማዕከል ለመሆን ሰማዩን እንዴት እየተቆጣጠረችው እንደሆነ የሚያሳይ አስደናቂና ታሪካዊ ለውጥ ነው። ለመሆኑ የፕሮጀክቱ አስደናቂ ብቃትና ወሳኝ ጠቀሜታ ምንድን ነው? አስደናቂዎቹ ቁጥሮችስ ምን ይመስላሉ? የተደበቀው ሀብትስ ምን ያክል ነው? ጭው ያለው በረሃ ላይስ እንዴት ኃይለኛ ነፋስ ተገኘ? ሰሞንኛ በዛሬው ድንቅ ጥንቅሮ የሚያስቃኛችሁ ጉዳዮች ናቸው። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት። የተደበቀው የበረሃ ወርቅና ከአሸዋ የበቀለው ድንቅ ተስፋ ለረጅም ጊዜያት በኢትዮጵያ የንፋስ ኃይል ማመንጨት ዘርፍ ሙሉ በሙሉ በመንግስት የሚመራ ስራ ነበር። በትግራይ የሚገኘው አሸጎዳ፣ በኦሮሚያ የሚገኙት አዳማና የአርሲው አሰላ የንፋስ ኃይል ማመንጫ ፕሮጀክቶች የሀገራችን ንፋስ በጥቂቱም ቢሆን ከተሞቻችንን በስኬት ማብራት እንደሚችል አረጋግጠዋል። ሆኖም እነዚህ ሁሉ ቀደምት ፕሮጀክቶች አንድ የጋራ የሆነ ውስንነት ነበረባቸው። እሱም የተገነቡት በባለቤትነት የተያዙትና ፋይናንስ የተደረጉት ሙሉ በሙሉ በመንግስት በመሆኑ በሀገሪቱ በጀት ላይ ከባድ የፋይናንስ ጫናን ፈጥረው ነበር። ይህ ማለት መንግስት ተበድሮ አንድ የንፋስ ኃይል ማመንጫ ይሰራል። ለረጅም ዓመት የኢትዮጵያ ወገብ ተሰብሮ እዳው ይከፈላል። አሁን ግን ያ በመንግስት እጅ ብቻ የነበረ የኃይል ማመንጨት ዘመን በይፋ ወደ አዲስና አስደሳች ምዕራፍ ተሸጋግሯል። በአፍሪካ ልማት ባንክ ከፍተኛ የፋይናንስ ድጋፍ የሚደረግለት የአይሻ የንፋስ ኃይል ፕሮጀክት ታዲያ የኢትዮጵያ የመጀመሪያው ግዙፍና በግል ባለሀብት የተያዘ ነፃ የኃይል አምራች ተቋም ሆኗል። መቀመጫውን ዱባይ ባደረገው የኃይል ዘርፍ ግዙፍ ኩባንያ አሚያ ፓወር እየለማ ያለው ይህ አስደናቂ የግል ፕሮጀክት ጸጥታ የሰፈነበትንና ደረቅ የሆነውን በረሃ ወደ ዘመናዊ የሀገር እድገት ሞተርነት እየቀየረው ይገኛል። የተገለጠው ሀብትና የተፈጥሮ ኃይል እንዴት ንፋስ በበረሃ ተገኘ? ከጅቡቲ ድንበር አቅራቢያ ወደሚገኘው ሶማሌ ክልል ሲቲ ዞን ጠለቅ ብለው ከተጓዙ መልክዓ ምድሩ ሰፊና አደገኛ ብሎም ሐሩር በረሃ የሚገኝበትን ለጥ ያለ ሜዳ ያገኛል። ለአንድ የአካባቢው ሰው ላልሆነ መንገደኛ ታዲያ ይህ ቦታ ባዶና ምንም የሌለበት በረሃ ሊመስለው ይችላል።
ነገር ግን ለንጹህ ኃይል ማመንጫ መሐንዲሶች ይህ የተለየ ድንቅ ሸለቆ ንጹህና የማይታይ የንፋስ ወርቅ ነው። የታላቁ ስምጥ ሸለቆ የሆነ መልክዓ ምድር አቀማመጥ ወደ ኤደን ባህረ ሰላጤ የሚያመራ የተፈጥሮ መተላለፊያን ስለሚፈጠር በአይሻ ኮሪደር ውስጥ ዓመቱን ሙሉ በሚባል ደረጃ እጅግ ከፍተኛና አስተማማኝ የሆነ ፈጣን ንፋስ ይነፍሳል። በዚህ ቦታ ንፋሱ አልፎ አልፎ የሚነፍስ ሳይሆን በምድር ላይ ሌላ ቦታ ብዛም በማይታይ ቋሚና የማያቋርጥ ኃይል የሚገፋ ነው። ታዲያ ቦታውን ለየት የሚያደርገው ነገር አማካኝ የዓለም ንፋስ ኃይል ማመንጫ ቦታዎች ከ30 በመቶ በላይ የማመንጨት አቅም ለማግኘት ሲቸገሩ፣ ይህ ልዩ የሆነው የአይሻ ንፋስ ኮሪደር ግን ከ45 እስከ 50 በመቶ በላይ የማመንጨት ድንቅ አቅም። ይህ ማለት እዛ ቦታ የተተከሉ ግዙፍ ተርባይኖች በየቀኑ ለግማሽ ቀን ያክል እንኳን በከፍተኛ አቅማቸው ይሰራሉ ማለት ነው። ይህም ይህንን የኢትዮጵያ በረሃ በፕላኔታችን ካሉ ምርጥ የየብስ ላይ የንፋስ ኃይል ማመንጫ ቦታዎች ተርታ በይፋ ያሰልፈዋል። እነዚህ ሰማይ ጠቀስ ግዙፍ ማማዎችና አስደናቂ ብቃታቸው ምን ይመስላል? በመቶዎች የሚቆጠሩ ሜጋዋት ኤሌክትሪክን ከባዶ አየር ላይ ለመሰብሰብ አእምሮን የሚያስደንቅ ግዙፍ የኢንዱስትሪ ልኬትን ይጠይቃል። የእነዚህ መዋቅሮች ትክክለኛ ግዙፍነት ለመረዳት ወደ ላይ ቀና ብለው ማየትና መመልከት ይኖርቦታል። እነዚህ ተርባይኖች ማዕከላዊ ማማዎች ከ120 እስከ 140 ሜትር ቁመት ያላቸው ሲሆን ከ40 ፎቅ ሰማይ ጠቀስ ህንፃ በላይ ይረዝማሉ። ከላይ በተገጠሙትና እስከ 175 ሜትር በሚደርስ ዲያሜትር በተዘረጉት ግዙፍ የማሽከርከሪያ ክንፎች አማካኝነትም ኃይል የሚያመነጩ ሲሆን ክንፎቹ ከፕሮፌሽናል የእግር ኳስ ሜዳ የበለጠ የሚረዝሙ ናቸው። ከነዚህ ግዙፍ ክንፎች አንዱ ቀጥ ብሎ ወደ ላይ ሲቆም አጠቃላይ ቁመቱ ወደ 210 ሜትር ይደርሳል። ይህም መደበኛ የከተማ ሰማይ ጠቀስ ህንፃዎች ከዚህ አንጻር አጭር ናቸው የሚያስብል ነው። ከዚህ ግዙፍ ልኬት በስተጀርባ ያለው የምህንድስና መክንዮ እጅግ አስደናቂና ቀላል። ከምድር ከፍ እያሉ በሄዱ ቁጥር የንፋስ ፍጥነት በከፍተኛ ሁኔታ እየጨመረ ይሄዳል። የማሽከርከሪያ ማዕከሎቹን ወደ ሰማይ በጣም ከፍ በማድረግ እነዚህ ተርባይኖች የምድርን ግጭት በማለፍ በሰፊው የምስራቁ ሜዳ ላይ የሚነፍሰውን እጅግ ፈጣን ንጹህና ያልተረበሸ የንፋስ ሞገድ ይይዛሉ፣ ይሽከረከራሉ፣ ኃይልም ያመነጫሉ። ለመሆኑ ታዲያ ንፋሱ እንዴት ብርሃን ያመነጫል? ለተመልካች ዘመናዊ የንፋስ ተርባይን በበረሃ አየር ውስጥ የሚሽከረከር ግዙፍና ውብ የንፋስ ወፍጮን ሊመስል ይችላል። ነገር ግን ከዚያ ማራኪ ገጽታ በስተጀርባ እጅግ የረቀቀ ቴክኖሎጂ የተገጠመለት የኃይል ማመንጫ ሲስተም አለ። የማያቋርጠው የበረሃ ንፋስ በአየር እንቅስቃሴ ስነ ህግ መሰረት የተሰሩትን ክንፎች ሲመታቸው ልክ እንደ ንግድ አውሮፕላን ክንፎች ወደ ላይ የማንሳት ኃይልን ይፈጥራል። ይህ ጠንካራ የማንሳት ሊፍት ኃይል ግዙፉ ሮተር እንዲሽከረከር ያደርገዋል። ይህም በተራው በላዩ ክፍል ውስጥ የተደበቀውን ማዕከላዊ ዘንግ ያሽከረክረዋል። ይህ ሜካኒካላዊ እሽክርክሪት ታዲያ በውስጠኛው የኤሌክትሪክ ጀነሬተር ውስጥ ባሉ የመዳብ መጠምጠሚያዎች ውስጥ ግዙፍ ማግኔቶችን ያሽከረክራል። እነዚህ መግነጢሳዊ መስኮች ሜካኒካላዊ ግጭት ታዲያ ኤሌክትሮኖችን በመልቀቅ የኤሌክትሪክ ኃይል ያመነጫል ማለት ነው። ከዚያ በመነሳት ኤሌክትሪኩ በረጃጅምና ግዙፍ መዋቅር ውስጥ ባሉ ከባድ የመዳብ ኬብሎች አማካኝነት ወደ ታችኛው ትራንስፎርመር ይጓዛል። ትራንስፎርመሩም ኃይሉ ሳይባክን በረጅም ርቀት ማስተላለፊያ መስመሮች በኩል ወደ ብሔራዊ ቋት መድረስ እንዲችል ቮልቴጁን በከፍተኛ ሁኔታ ይጨምረዋል። አስገራሚ እውነታ ያለው ታዲያ እዚህ ላይ ነው። በንፋስ ፍጥነትና በኤሌክትሪክ ኃይል መካከል ያለው ግንኙነት ኩቢክ የሚባል ሲሆን የማለት የበረሃው ንፋስ ፍጥነት እጥፍ ከሆነ በእነዚህ ተርባይኖች የሚመነጨው የኤሌክትሪክ ኃይል ደግሞ በሚያስደንቅ ሁኔታ በ8 እጥፍ ያድጋል እንደማለት። የግል ኃይል የማመንጨት አብዮት በኢትዮጵያ። ይህ ሜጋ ፕሮጀክት በግል ነፃ ኃይል አምራች ሞዴል ስር ስለሚሰራ የፋይናንስ አወቃቀሩ ለኢትዮጵያ ኢኮኖሚ አብዮታዊ እርምጃ ነው ማለት እንችላለን። የግል አልሚው ኩባንያ ከዓለም አቀፍ አጋሮቹ ጋር በመሆን የንፋስ ኃይል ማመንጫውን የመገንባት የባለቤትነትና የማስተዳደር ግዙፍ ኃላፊነትን ይወስዳል። ግማሽ ቢሊዮን ዶላር የሚጠጋ የውጭ ቀጥታ ኢንቨስትመንት በቀጥታ ወደ ኢትዮጵያ መሬት በማፍሰስ ሁሉንም የመጀመሪያ የግንባታ ስጋቶችን መሸከም ይችላል ማለት ነው። ይህንን ኃይል ለግለሰብ ዜጋዎች ከመሸጥ ይልቅ በረጅም ጊዜ ማለትም የ5 ዓመት ስምምነት መሰረት ኤሌክትሪኩን በጅምላ ለኢትዮጵያ ኤሌክትሪክ ኃይል እጅግ ተወዳዳሪ በሆነ ቋሚ ዋጋ መሸጥ ይቻላል። የመንግስት ተቋም የሆነው የኢትዮጵያ ኤሌክትሪክ ኃይል ደግሞ ያንን ንጹህ ኃይል በመላው ሀገሪቱ በማከፋፈል ቤቶቻችንን፣ ትምህርት ቤቶቻችንን ብሎም ፋብሪካዎቻችንን ያበራልናል። ከነዚህ የጅምላ ሽያጭ የሚገኘው ገቢ የግል አልሚዎቹ የዓለም አቀፍ የልማት ዕዳቸውን እንዲከፍሉና
ትርፍ እንዲያገኙም ያስችላቸዋል። ይህም የኢትዮጵያን ሀብት የሚያከብር ዘላቂና የጋራ ተጠቃሚነትን የሚያረጋግጥ የንግድ ዑደትን ይፈጥራል። የኢትዮጵያ ወሳኝ እርምጃ ለአፍሪካ ቀንድ የድል ዘመን። አስደናቂው የአይሻ የንፋስ ፕሮጀክት ከመሰረተ ልማት የዜና ርዕስነት የዘለለ ድንቅ ትርጉም አለው። ምክንያቱም ለምስራቅ አፍሪካ የኃይል ነፃነት የወደፊት ዕጣ ፈንታ ተጨባጭ ማረጋገጫ ነውና። ከሁሉም በላይ ደግሞ ታዳጊ ኢኮኖሚያችንን ከሚያዳክሙ ሉዓላዊ የብድር ጫና ነፃ በሆነ መንገድ ብሎም ዜሮ የቀጥታ ዕዳ ኢትዮጵያ የኃይል አውታሯን እንድታሰፋ ያስችላታል ማለት ነው። በምስራቃዊ ድንበር አካባቢ ካለው ስልታዊ አቀማመጥ የተነሳ ከዚህ የሚመነጨው ከፍተኛ ኃይል በቀጥታ ወደ ጎረቤት ጅቡቲ ሊላክ ስለሚችል በየዓመቱ በሚሊዮን የሚቆጠር ዶላር ወሳኝ የሆነ የውጭ ምንዛሬ ገቢን ያስገኝልናል። ከዚህም ባሻገር ከፍተኛ ድርቅ በሚከሰትበት ጊዜ አስተማማኝ ዋስትናን ይሰጣል። ወቅታዊ ዝናብ ሲጠፋና የውሃ ኃይል ማመንጫ ግድቦቻችን የውሃ መጠን ሲቀንስም በምስራቅ በረሃዎች ያሉት ንፋሶች ይበልጥ እየበረቱ ይነፍሳሉ። ከበረሃው አድማስ ላይ በውበት የተሰለፉት እነዚህ ግዙፍ ነጭ ማማዎች አንዲት ሀገር እያንዳንዱን የንፋስ ሽውታ በመያዝ ኢኮኖሚዋን በከፍተኛ ፍጥነት ወደፊት ለማራመድና የመላው አህጉሪቱን የወደፊት ብሩህ ተስፋ ለማብራት በብልሃት እየተሰማራች መሆኗን የሚያሳዩ ኃይለኛ ተምሳሌቶች ናቸው። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችንን በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። አራቱ ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት